እንደዛ ደንፍታችሁ እንዳልመጣችሁ ጀግና ተሰምቷችሁ እንዳልመጣችሁ አሁን ዴቭ ደርሰህ እንዴት ነው ስም ያሳሰበ ማለቴ ለምን አልገባችሁም? ለምን ገብታችሁ አላሳሰራችኋቸውም? ልጆቹን ልታሳስሯቸው መሰለኝ ከመንገድ አፋፍሳችሁ ይዛችኋቸው የመጣችሁት። አሁን እንዴት ሀሳብን ቀየርክ ዴቭ? ምን አስቀየረ? ይሄን ነገር ካሰብክ ከመጀመሪያውኑ ማን አምጣችኋለ? እንግዲህ ይሄን ነው የምትፈልጉት የነበረ። ያው አብርሃም ወድቆላችኋል። እንግዲህ በጣም የሚያሳዝን ነው። አብርሃም ነገሩን ለማብረድ የሚሆን ወይም ደግሞ ህመም ተሰምቶት ይሁን የወደቀው ፈጣሪ ብቻ ይወቀው። እሱንም ፈጣሪ ደህና ያደርገው። ነገር ግን ብዙነሽ ፍላጎትሽ ይሄ ነው። በቃ በአጠቃላይ አሁን ያዙኝ ልቀቁኝ፣ ይሄን ነበር የፈራሁት እኮ ትላለች ደግሞ ማለት ነው። እንደዚህ አይነት ነገር እንደሚከሰት ከገባሽ ወንድምሽን በተረጋጋ መንፈስ ማውራት ሲገባሽ አንቺ ዝም ብለሽ በቃ ልቅ በሆነ አፍሽ ነው የምትለቀቂው እኮ። ኧረ በፈጣሪ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። ውድ ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤቱን ጀምሩ። ማበረታታታችሁ አይለየኝ የኔ ውዶች። እንግዲህ ከዛ ጋር አብርሃም ስለወደቀ ብቻ እንጂ ሁላቸውም ጤናማ አይደሉም። በብዙዬ በኩል ያሉት በሙሉ ጤናማ አይደሉም። ዳኒም ሄርሜላም በማያገባት እየገባች ነው። ዳኒም በማያገባው እየገባ ነው። ዴቭ ለራሱ ማለት ነው። እኔ ምን አይነት ድንዙዝ ያለ ሰው እንደሆነ አላቅም እኮ። አስሬ ሀሳብን እንደ እስስት አትቀያየር በመጀመሪያ ደረጃ። ሲቀጥል ደግሞ ከወንድምህ ዳኒን አስበልጠ የምትቀባጥረው አንተ ምንድን ነው? ዳኒ ከዚህ በፊት ለአብርሃም ምን አይነት ሰው እንደሆነ እኮ ሁላችንም የምናውቀው ነገር ነው አይደል? ከእናንተ ብሶ በዚህን ያክል ሲከራከር ዳኒ ምን ፈልጎ ነው ብላችሁ እንኳን አታገናዝቡም? ምን ፈልጎ ነው? እኛ እንኳን እንደዚህ ሳንሆን እሱ ምን እየሆነ ነው ብላችሁ አታገናዝቡም? አረ በጣም ነው የምታሳፍሩት እውነት ለመናገር። ለወንድማችሁ እንደምትጨነቁ በደንብ አሳያችሁን። ምክንያቱም አንተም ወንድሜ ትላለ፣ እሷም ወንድሜ ትላለች። ግን በዚህ መልኩ ነው የምትጨነቁለት። ካለው ሰላማዊ ነገር እየጣላችሁት፣ ራሱን ስቶ እንዲወድቅ እያደረጋችሁት፣ ጭንቅላቱን እየረበሻችሁት፣ ይሄ ነው የእናንተ ወንድምነት። እውነት በጣም የሚያሳፍር ነገር እኮ ነው። ብዙዬ ደግሞ ማለት ነው እኔ ዛሬ ከእውቀት ነፃ እንደሆነች ተረዳውኝ። የምሬ ነው። ለካ ሰውነት ሲያበጠው እንደው ዝም ብለህ ስለምትከች ነው። የምሬን ነው እንዴ። እኔ ፖሊስ ጣቢያ ገብቼ የድሮ ቪዲዮዎችን አሳያለሁ። ድሮ ደህና የነበረበትንና አሁን ያለበትን ትላለች። እኔ ህግ እንዳንቺ ነው እንደሚመስልሽ? እንዳንቺ አለለለለለለ እንደምትይው ነው የሚመስልሽ? በመጀመሪያ ደረጃ ወንድምሽን አዳምጪው። ስለ ህግ እያብራራልሽ ነበረ ማለት ነው። አንቺ የፈለግሽው እነ ሩታን እንደዛ ተለባልበሽ መንገድ ላይ መለሰሽ እንዳመጣሻቸው፣ ህግም ላይ ደግሞ እንደዛ ተለባልበሽ የምታሳስሪያቸው ነው የመሰለሽ። እንደዛ አይደለም። ህግ ከእውቀት ነፃ የሆነ ነገር አይደለም። ገብቶሻል? አንቺ ብጣሽ ቪዲዮ ስላሳየሽ ብቻ ማስረጃ አላት ተብለሽ የአንቺ ነገር ሊደመጥ አይችልም። በመጀመሪያ ደረጃ ስለ ህግ ብታውቂ ጥሩ ነው። ስለ ህግ እኔ አውቂ ሳይሆን ግን ብዙዬ በምታደርገው መሰረት ህግ እንደዚህ እንዳልሆነ እኔ እረዳለሁኝ። እና የብዙነሽ ምላስ ጤናማን ሰው ይጥላል ብያቸዋለሁ። የምሬ ነው። ጤናማን ሰው ያሳብዳል። በጣም ስነ ስርዓት የሌለው ነገር ነው የምትናገረው። ወንድሜ ሞራሉን ይነካል ብላ እንኳን አትጨነቀለትም እኮ። በቃ አንድና አንድ እሷ የምታስበው ከነሩታ ጋር እንዳይሄድ ብቻ ነው። ግን ቆም ብለው የአብርሃምን ሰላም እዛ ጋር የአብርሃምን መጨናነቅ ማንም የተመለከተ የለም። ማንም ትኩረቷ ከሩታ ብቻ ነው። አብርሃም በነገራችን ላይ ግራ ቀኝ እያያችሁ ነው። የምታደርጉትን ነገር በጣም እየታዘበ ነው። ምክንያቱም አብርሃም ጤናማ ሰው ነው። እናንተ ስታወሩና እናንተ ስጮሁበት ነው እንጂ የወደቀው ሁሉን ነገር አያገናዝብም ማለት አይደለም። አንቺ ግን ልክ እንደ ሕፃን እያየሹ ነው። አብርሃም ጭራሽ ጭንቅላቱ እንደለቀቀ ምንም አይነት ነገር እንደማያስታውስ አድርገሽ ወንድምሽን እየፈረችው ነው ያለሽው። አየሽ፣ ለሞራል እንኳን እየተጠነቀቅሽ አይደለም። እና ነገሮችን ሁሉ ከህግ ጋር አያይዘሽ ህግ ትያለሽ ማለት እንደው ገብተሽና ባየውሽ በተቆነደሽ ብዙዬ ማለት ነው። የምሬን ነው። እናንተም ተመልካቾችም ራሱ ማለት ነው መረጃ በአንዴ ነው የምታቀብሉት። ቅድም ቢኒ በሰራው ቪዲዮ ላይ ማለት ነው አዩና ከዛ ከኔ መጥተው ታሰሩ እኮ አብርሽና ሩታ፣ ታሰሩ እኮ አብርሽና ኤፍሬም እና ሩታ እያሉ ለእኔ መረጃ መናገር ጀመሩ ማለት ነው። አያችሁ፣ እህልን አላምጦ ነገርን አዳምጦ ማውራቱ የተሻለ ነው የሚባለው ለዚህ ነው። እናንተ ምንም ባላገናዘባችሁት ገና ምንም ማረጋገጫ በሌለው ነገር እልልልል ስትሉ ነበረ። ግን ከዚህ የሚመጣው ነገር ሌላ ነዋ። የምናስበው ሌላ፣ የሚመጣው ነገር ደግሞ ሌላ ነው። ሁልጊዜም ቢሆን ማለት ነው። አሁን አብርሃም በጣም አሳማኝ ነገር እኮ ነው የነገራችሁ። የምሬን ነው። እንኳን አይደለም የራሱ ስጋው የሆነ የሚያውቀው ሰው
ባዳ ራሱ በአንዴ እኮ የእሱን ንግግር መረዳት የሚችልበት ሁኔታ ላይ እኮ ነው ያለው። ምንድን ነው ያለው? እነሱ ብዙ ነገር ከዛ ሩም ይዘዋል፣ በጣም ብዙ ወጪ አውጥተዋል። ስለዚህ ከ15 ቀን በኋላ ከተመለስን በኋላ ከእህቴ ጋር እሄዳለሁ ብሎ በአጭር አማርኛ ተናገረ። ከዚህ በላይ ብዙነሽ ምንድን ነው የምትፈልጊው? አንቺ ከዚህ በላይ ንግግር ምን ያምጣልሽ? አንቺ እንደ እህት እንኳን ወንድምሽን መረዳት ያልቻች ሴትዮ፣ ኧረ በጣም ነው የምታሳዝኘው። እኔ ለስች ሴትዮ እኔ ቃል አጣሁኝ እኮ እግዚአብሔርን ምን ልበላት እሻውን። ሲቀጥል ዴቭ ነገሮችን ለማረጋጋት ሲሞክር እሷ እንዳለ ታቀጣጥለዋለች። ምን አለበት በገቡ፣ የምሬን ነው የምላችሁ፣ በገቡና ዴቭና ብዙነሽ በተዋረዱ፣ በአደባባይ በተዋረዳችሁ ኖሮ ምን አለበት እናንተ ለማፈር በጣም ቸኩላችኋል። በዚህ አጋጣሚ የእውነቴን ነው። የሰው ልጅ ለማፈር እንደዚህ ይቸኩላል እንዴ? በገዛ ወንድሙ ላይ ሳያብድ ልጁ አብዷል፣ ደንዝዟል እያልሽ ሌላ ጣጣ እያወራሽ ማለት ነው። እንደው ባንቺ ላይ ሌላ የሆነ ክስ የሚመሰረት አይመስልሽም? ሩታ ዝም ስላለችሽን ነው ዝም ብለሽ ልቅ መሆን አለብሽ ነው ብዙነሽ። በሁሉም ነገር እኔ ነኝ ፈጣሪ፣ እኔ ነኝ አድራጊ፣ እኔ ነኝ ሁሉን ነገር መምራት የምችለው ብሎ አንድ ሰው አይችልም፣ በቃ ሊል አይችልም በፍጹም። አንቺ ደግሞ ይሄን ነው እያደረግሽ ያለሽው ማለት ነው። ቢገባሽ ኑሮ ዛሬ ማን ነበር ይሄ ያለቅላቂው ዳንኤልና ኤፋ ሲጣሉ ማለት ነው። ወንድምሽን ኤፋን ሳይሆን ዳንኤል ነው አፉን ማዘጋት የነበረብሽ። ምክንያቱም ከቤተሰብ መካከል የገባ ሰው ሲጀመር ቤተሰብ ማጣላት እንጂ ማስታረቅ አያውቅም። ዳኒን ከዚህ በፊት ሲፈጠር የነበረው ይሄን ነው እና ዛሬ ከዳኒ ላይ ተለጥፈሽ እንደሆነ በማስትሽ እንደተለጠፈ ሰው ዳኒ እንደዛ ብሎ ዳኒ እንደዚህ ብሎ የእሱ ጤንነት ስለሚያሳስብ ነው። ኧረ እባክሽ የምርሽን ነው? እውነት ዳኒ ለአብርሃም አዝኖ ነው እንደሚመስልሽ? ከዚህ ጋር ዳኒ እኮ የተያያዘው እልህ ነው። ከሩታ ጋር እልህ ስለተጋባ ብቻ እንጂ አብርሃም ምን ይፈጠርበት ምን ይደረግ ምንም የሚመለከተው ነገር የለም። እዚህ ጋር ወንድሜ ወንድሜ እያለ ስላቆለበ ብቻ የምሬን ነው ቤተሰብ ማርያምን ነው የሚላችሁ። ዳኒ ለአብርሃም አስቦ አይደለም፣ እልክ ተጋብቶ ነው። አስቡት ከሩታ ላይ እንዴት እየሆነ እንዳለ እንዴት እየዛተባት እንዳለ ማለት ነው። ምንም አታመጭም እያላት ነበር። አያችሁ፣ አንድ ሰው ለታማሚ ሰው የሚጨነቅ ሰው ቢናገረውም እንኳን የተናገረውን ነገር እንደዚህ ወደ ጎን አድርጎት ያ የመጣበትን ተግባር ነው የሚተገብረው ማለት ነው እንጂ ከሰው ጋር አፍ አይካፈትም እንደዚሁ። የእውነት አብርሃም ደህና ነው። እነሱ ነው ከጭንቅላቱ ላይ የሚጫወቱ። መኪና ውስጥ ገብቶ እንኳን አሁንም ልዑሌ ሊቀበላት ነበረ ሩታም ማለት ነው። የምር ልዑሌ ተኝቶ ነው መሰለኝ አላቅም እንጂ ከመኪናው ውስጥ የገባው ሊቀበላት ነበረ። እና የታመመ ሰው እኮ እንደዚህ አይናገርም። ምንድን ነው የፈለጋችሁት? በቃኛ ንድ ለምን አተውንም እየተባላችሁ ነው እኮ በሚገባችሁ አማርኛ። እናንተ ግን ልተዋቸዋ አልቻላችሁ። ኤፍሬም እኮ እውነቱን ነው። መዝናናት ከፈለጋችሁ ንግቡና ከኛ ጋር እንሄድ አላችሁ። የምር ከአንድ ወንድምና ከአንድ እህት የማይጠበቅ እናንተ አብርሃምን ለማዳን ማለት ነው በተረጋጋ መንፈስ ለምንድን ነው እናንተ የማትጠይቁት? ከዛም ዳኒን ሄርሜላን እያንከለከልሽ የምታመጪ አንቺ ብዙ ነሽ ማለት ነው። እኔ ያልገባኝ ነገር ማለት ነው፣ ቆይ አንድ ቀን ከብዙዬ ጋር ይቀመጥ የሚሉት ብዙዬ ታምር አፍላቂ ነች። በአንድ ቀን ታምር ሰርታ አብርሃምን ልታድነው ነው። ምን ለማለት ፈልገው ነው? አንድ ቀን ከብዙዬ ጋር ይዋልና ከዛ ይዛችሁ ትሄዳላችሁ። ፓስተር ነች ብዙዬ ምናምን ልጸልይለት ፈልጋ ነው። ዴቭ ምንድን ነው ያለው? እንኳን አይደለም 15 ቀን ቀርቶ ለአንድ ቀን ወንድሜን መተው አልችልም አለ። ስለዚህ ዴቭ ምንድን ነው የምታደርገው መሰለ? ሽንት ቤት ሲገባም አብረህ እየተከታተልከው ግባ። ልጁን መፈናፈኛ ሳጣችሁት እኮ። ምን ሆናችሁ ነው? አብዳችኋል እንዴ? ቆይ ሀሳባችሁና አላማችሁ በጣም ነው የተምታታባችሁ። በዚህ አጋጣሚ የምታደርጉትን ነገር እያወቃችሁ አይደለምና እንግዲህ ህግ ለምትሉ ይኸው ዴቭ መልሱን እየነገራችሁ ነው። ህግ እናንተ እንደምታወሩት እንዳልሆነ ማለት ነው። እንደውም እኮ ኤፍሬም እንሂድ አብረን እንዝናና ስላችሁ እኮ አብርሃምን ያው እግር በእግር መከታተል ስለምትችሉ ደስተኛ ነው አይደለም፣ አሞታል አላመመው የሚለው ማየት ስለምትችሉ እኮ ቀላል ነበረ እሺ ብላችሁ መሄድ። ይሄን ያክል እናንተ ስራ ፈትታችሁ ስለነሱ ጉዳይ የሚያስጨንቃችሁ ከሆነ እግር በእግር የምትከታተሏችሁ ከሆነ
ስለዚህ ምን ችግር አለው? ሄዳችሁ ከዛ ለምን አትከታተሏቸውም ታዲያ? አብራችሁ ሄዳችሁ እየተዝናናችሁ በዛ ላይ እናንተ እረፍት ታደርጋላችሁ፣ ዘና ትላላችሁ። እንደው ብዙዬ በተለይ ማለት ነው እንዲህ ልቅ የሆነው አንደበትሽ ተዘግቶ እንዲመጣ ነው የምንፈልገው። ከዛ ሄደሽ ተዝናኝም ምንም አልሽ ማለት ነው። ግልጽና ግልጽ አብርሃምን ለብቻ የፈለጋችሁት እናንተ በቃ ኦልሬዲ የት እንደምትወስዱት ግልጽ የሆነ ነገር ነው ከዚህ ላይ ማለት ነው። ምክንያቱም እዚህ ጋር ያስገባችሁት ትርፍ ነገር ነው። ሌላው ደግሞ ቤተሰብ ደስ ያለኝ ነገር ሩታን ሚስቱ እንደሆነች በደንብ አድርገው ያውቃሉ። ምን አለች ብዙነሽ? ሩታ እንደተፋታች 80 እንደቀደዱና አብርሃም ደና እንዳልሆነ ከህግ ገብቼ እናገራለሁ አላለችም? ወንድሟ አንደበቷን አስያዛት። ምንድን ያላት እሱ የፈለገ ነገር ቢፋቱም ራሱ ይኸው ልጅ አለ፣ ለእነሱ ነው ህግ የሚፈርደው። ሄዳችሁ ምን ልትሉ ነው አላቸው። ምንም የምትሉት ነገር የለም፣ መናገር ስለማትችሉ አንድ ማስረጃ ስለሌላችሁ ማለት ነው። ሚስቱ አይደለችም በ80 ተቃደዋል ብለሽ ብታወሪ ማለት ነው። ከመጀመሪያውኑ ባልና ሚስት እንደሆኑ ይታወቃል፣ ልጅ እንዳላቸው ይታወቃል። ሰው ችግሩ እዛ ላይ መነገርም ካለበት ሊነገር ይችላል። ከዛ በኋላ የምትከስሪው አንቺ ነበርሽ። በዚህ አጋጣሚ እንደውም ከጉድ ከመዋረድ ከመክሰር ነው ያተረፈሽ ዛሬ ዴብ። አብርሃምን ሩታ በሌለችበት ዴብ ማን ነበረ ኤፍሬም በሌለበት እንዳለ እንደፈለጋችሁት እናንተ በምትፈልጉት መስመር እንዳለ ጭንቅላችሁ ጠቅጥቃችሁ ከሚስቱ ለመለየት ነው እናንተ ሀሳባችሁ። ይሄ ነው በቃ ከእናንተ ላይ የሚነበበው አክሽናችሁ ሁሉ የምታደርጉት ነገር ማለት ነው። ዳኒ አንተ እንጀራ ይውጣለህ። እውነት ለመናገር በጣም እየተረገምክ ሰው ነህ። እግዚአብሔርን ባንተ እኔ ጓደኛ ጠላሁኝ ማለት ነው። እንዳንተ አይነት ጓደኛ በጣም ብዙ አሉ። እንዳንተ እያስመሰሉ ጓደኛ መስለው ቀርበው በሰው ላይ በጓደኞቻቸው ላይ ሴራ የሚያሴሩ ማለት ነው። አሁን አንተ ሰው ነኝ ብለህ ነው የረከስክና የተዋረድክ ሰው ነው በዚህ አጋጣሚ ማለት ነው። አቅም እንዳለ ሁሉ እንደ ውጥር ስትል ከህግ ገብታውን አንተ ምን ልታመጣ ነው? ምን ልታደርግ ነው? ምንም የምታደርገው ነገር የለም እኮ እንደምትቀበደር ታውቀዋለህ በደንብ አድርገህ ማለት ነው። እንኳን አይደለም አንተ እነ ብዙዬ እነ ዴብ እዛ ጋር አይማሩም። እንኳን እናንተ ትርፎቹ ከዚህ ጋር ዴብ ሩታን አሁንም ሚስቱ ነሽ ባልሽ ነው እያለን የሚያወራው። ሄርሜላ ኦልሬዲ እዛ ውስጥ ወጥታለች። በቃ በዴብ ጭንቅላት ሄርሜላ የለችም አሁን ላይ ማለት ነው። እና በወንድምና በእህት መካከል ገብቶ ይሄን ያክል ማለቅለቁ ከዳር እንደሚያስቀራችሁ በእርግጠኝነት ነው የምነግራችሁ። እንኳን አይደለም ህግ ሂዳችሁ ገብታችሁ እንዲህ ህግ ብላችሁ በማውራታችሁ ራሱ እናንተ ተዋርዳችኋል። ማርያምን ብዙዬና ዴብ ትልቅ እንደመሆናችሁ መጠን ቤት ባለትዳር እንደመሆናችሁ ልጅ እንዳላችሁ መጠን የረከሰና የወረደ ስራ ስላደረጋችሁ እንኳን አይደለም ከህግ ቦታ ሄዳችሁ ገብታችሁ ቃል ሰጥታችሁ ተጠያይቃችሁ ቀርቶ ሳትጠያየቁ ራሱ ህግ ብላችሁ በማንሳታችሁ በጣም ተዋርዳችኋል። በጣም ምክንያቱም ከአንድ ቤተሰብ የማይጠበቅ የረከሰና የወረደ ጋሽዬ እንዳይሰማ የምትሉት ለካ ወዳችሁ አይደለም። እንደዚህ አይነት የወረደ ስራችሁን እንዳያይባችሁ ነው። ይህን ነገር በእርግጠኝነት ጋሽዬ ቢመጣ ሁላችሁን እንደሚያዋርዳችሁ ነው የሚሰማኝ። ምክንያቱም ከዚህ በፊት ከነ ብሩክና ከሀይሚ ላይ የተፈጠረውን ነገር አይታችኋል። በምን አይነት መንገድ ለማስተካከል እንደሞከረ ማለት ነው። ሶ ጋሽዬ ቢመጣ ይህን ያክል እርምጃ እናንተ ባልተራመዳችሁ ነበረ። ከቤተሰብ ያፈነገጣችሁ